አዲ ስለሱ ኮኔ ነኝ ምትፈልጉ ነገር አለ ልቀቃት ኧረ በመድኃኒዓለም ባክሽ ማነሽ አንቺ ተይኝ ነኝ እሺ ቆይ አንቺን ተረጋጊ ይኸውልሽ ረጋ በይሽ ወይኔ ጉዴ ችግር የለም ቆይ ረጋ በይ የምር በህይወት አንቺ ወደ ተሰበይ አንቺ ለምን አትረጋጊ እሺ ረጋ በይ እሺ እሱን አረጋጊው እኔ እሷን አረጋጋታለሁ እሺ ተረጋጊ እመቤቴ ማርያም አታሳፍረኝም የልጆቼን አባት አገኘሁት ሞቷል ብዬ አስቤ ወይኔ ቆይ እሺ ወይኔ መድኃኒዓለም አንዴ እሺ ረጋ በይ እነሱንም ግራ እያጋባን ነው ቆይ አንዴ ተረጋጊ አታየውም እንዳላወቀኝም ምን ይኸውልሽ ልጆቼ ግን እየተማቀው ነው መማር እንኳን አልቻሉም ደብተር የሚገዙበት ራሱ ምንገዛበት ራሱ ብር የለንም ሚኖር እኔ ምን አገባኝ እሱ ይበሉ ነው እንትን የሚሉት እኔ ምን አገባኝ እንዴ ከፍተኛ የማስታወስ ችግር እንዳለበት አይተናል እና ከፍተኛ ደረጃ ላይም እንደደረሰ እናውቃለን ስለዚህ ምንድን ያደረግነው ያለን አማራጭ ልጆቹ ስላንተ ስለመሆናቸውና ስላለመሆናቸው ምን እናደርጋለን ዲኤንኤ ምርመራ እናደርጋለን ካንተም ከሁለቱ ልጆቹም ስለዚህ ከዚህ ውልቅ ታውት በቃ ስለዚህ እኛ ካንቺ ጋር ምንም እንከራከረው ነገር የለም ምርመራ መደረግ ይችላል አይደል ምርመራ ማድረግ ምርመራ ነው ይኸውልሽ በአግባቡ ጠየቅንሽ እምቢ ስላልሽ ምርመራ ይደረጋል ይኸውልሽ ባለቤቱ እኮ አዲ ባለቤቱ እኮ እኔ ነኝ ምትፈልጉ ነገር አለ ልቀቃትና ቁጭ በል ተቀመጥ እንዴ ለአንተ ብዬ ከስንት ድረስ እሷን ይዤ ስለመጣ ነው ምንድን ነው የምትለው ባለቤት ተረጋጋ ምን ማለት ነው እንዴት እንደዚህ ተላለክ እንዴ እኔ ያመጣሁት እንግዳ ላይ እጅን የማንሳት ፈቃድ የለም አባት ስለመሆኑና ሰላም ለመሆኑ ዲኤንኤ ያለ ምርመራ አለ ከልጆቹም ላይ እንወስዳለን ከሱም ላይ ወስደን ምርመራ እናደርጋለን ያው የሱ የጤና ሁኔታን በሳይካትሪስትም በምንም እንዲመለስ እናደርጋለን ብቻ ጥሩ ነገር እናገኛለን ብዬ ተስፋ አደርጋለሁ አይዞህ ላብድ ነው በቃ እኔ ላብድ ነው እኔ ፍቅር ምንድነው ነገር በእናትሽ ነገር ምንድነው ነገር ምንድነው ለቀቀኝ ምን ሆነክ ነው ምንድነው ላስረዳት ነው ስጣጣ ቤት ለቀለ ምን አትፈልግ አንተ እንድመታ ነው እንደምትፈልግ ተረጋጋ እጅ ማንሳት ምንም አያስፈልግ ተረጋጋና እንደሰለጠነ ሰው እናውራ እኮ እሺ ና ቤት ይኸውልህ ምን ተስኖት ማለት አንተ ነህ አይደል ምን ተስኖት የምን ተስኖት የሆነ አረጋችሁ ነገር አስረዳ እኮ ነው አረጋ እንዴ እሺ ይኸውልሽ ተረጋጊ ይኸውልሽ አስቀምጪውና እናወራለን እሺ ተረጋጊ ይኸውልሽ ቆይ አስቀምጪው እንድታስቀምጥ ንገራት እሺ ይኸውልሽ ተረጋጊ ምን ሆነሽ ነው ምን ያደረግሽ በጣም ጥሩ ሰው ነበረ በቃ ለሁሉም የሚያስብ ነበርና ሌላ ህይወት መመስረት አይችልም አሁን እሱ የበፊት ፍቅረኛዬ ነው የልጅነት ነው እሱም ይወደኛል እኔም እወዳለሁ እንዴት እሱ አሁን ህይወት መስርቶ ሊኖር አይችልም ምክንያት ካችሁ ፈልጉልኝ እባክህ አንተን ፈልግልኝ እንዴ ምን እያረክሽ ነው ልጆቹ ያላባት እንዲያርጉ እሺ ተረጋጊ እሺ ይኸውልሽ ካሜራ እየተቀረጸ ነው እሺ ችግር የለውም ተነሽ እሺ እባካችሁ አፈልጉልኝ እባክህ አንተን እሺ ችግር የለውም ተረጋጊ ይኸውልሽ እኮ ምንድነው አንቺ ፎቶ ይታይሻል አይደል ይሄሽ ነው አይደል ምንድነው ያሳየሽ ናቆይ ምንድነው ያሳየሽ ምንድነው ያሳየላት አይ ምንም አይደለም ተናገሪ እንጂ ምን ሆነሽ ነው በጣም ከባድ ሱስ ውስጥ ነበርኩኝ መድኃኒቶችን ወስድ ነበር እና በተደጋጋሚ ደግሞ ራሴ ማጥፋት ነገር ብዙ ጊዜ ሞክሬያለሁ ብዙ ጊዜ ዛሬ በቃ እንደዚህ ማይሰዋል በቃ እንደዚህ ተስፋ አልነበረኝም ተስፋ ቆርጬ ነበርና ከባድ ህይወት ውስጥ ነበርኩኝ አሁን ግን ትላንትን ሳስበው በጣም ይገርመኛል በቃ እግዚአብሔር ለዚህ ነው ያቆየኝ ብዬ እግዚአብሔርን አመሰግናለሁ አሁን ላይ ቃል ግባልኝ ጥለኸኝ እንደማትሄድ ቃል ግባልኝ ወዴት ሄዳለሁ ታውቂያለሽ አይደል ታውቂያለሽ ስለዚህ የጥለኸኝ አትሄድም አይደል ምንም ነገር የደበቃችሁኝ ነገር ምንም የለም ማወቅ ያለብኝ ነገር ለምን አትነግረኝም አንተ እሺ እንግዲህ ልንገርህ እሱ ደግሞ ባለቤቴ ፍቅረኛዬ የምወደው ያገባሁት ባሌ ቃልአብ ነው እሺ ቃልአብ ነው ምን ተስኖት የሚባል ሰው አናውቅም ኧረ እባክህ እንደዚህ እንዳታረገው እባክህ እንደዚህ እንዳታረገው አንተ ምንድነው የፈለግከው ለምንድነው ህይወት የምትበጠብጠው ህይወትሽን እየበጠበጥኩ አዎ እንዴ አንቺስ የበጠበጥሽ ህይወት እንዳለ አታስብ እኔ ምንም ያረኩት ነገር የለም እንዴ ስለዚህ ምንም እነሱ ጋር ብሄድ ምንም ያመጣው ነገር የለም እነሱ ልጆቹ እስከዛሬ እንዳደጉት አሁንም ያድጋሉ ከእናትየው ጋር ስለዚህ እሱ ቢሄድም ምንም የሚፈጥረው ነገር የለም ልጆቹ እስከዛሬ እንደቆዩት አሁንም ይቆያሉ ስለዚህ አሁንም እኮ መሄዱ አይቀርም ለምን ይሄዳል አይሄድም ሚስትና ልጆቹ ጋር መሄዱ አይቀርም ለምን ይሄዳል ከኔ ጋር ነው የሚኖረው ይወደኛል እኔ ሌላ ቤተሰብ የለኝም እነዛ ቤተሰቡስ እነሱ እየኖሩ ነው አልኩ እንዴ ስለነሱ በጣም እንዴ ስለኔ አታስብም እንዴ የኔ ህይወት አያሳስብህም ምንድነው አንተ የምትፈልገው ምንድነው የምትፈልገው
ካሜራማን ይኸውልህ የምታስረውትን አስገባልኝ። ካሜራማን አንተ እንደምትፈልገው እንዴ? ከዚህ በላይ ምን እንደሆነልኝ ነው የፈለገው? የምታስረውትን አስገባልኝ። ማነው? እንዴት ዋላችሁ? በጣም ጥሩ። እንግዲህ ይኸው ቆንጆ እንግዳ ይዤላችሁ መጥቻለሁ። ምንድን ነሽ? ማነው? አታ በህይወት አለህ? ምን ማለት ነው? በህይወት አለህ? አጀረሽ ወይኔ ፈጣሪ ሆይ ደጋገኝ እንጂ ማነው? ታንተ በህይወት አለህ? አንቺ ባለቤቴ ዞር በይ እንዴ! ፍቅር ማለት እቺ አንቺ ወደ ገዝልኝ እንዴ! ምን ታለን እስቲ? ማናት? ምን ገዘብኝ መጣ? አሎ አንቺ ማነሽ? አንቺ ባለቤቴ ዞር በይ እንዴ! ወይኔ ምን ሆነህ ነው? ታውቂኛለሽ እናቴ ታውቂኛለሽ? የቀርተህ ነው የትቀራል ነው ሞታል ብዬ አስቤ ነበር። አክሽን ቤተሰብ ናት በቶች ኧረ ወደ ጃጅ ዞር አድርግልኝ። አንተ ሰውዬ ዞር አድርግልኝ። ዞር አድርግልኝ። ማን ነው ይዘብኝ የመጣው? ከየት ነው ያመጣት? እቺ ተረጋጋና እንድታስረዳት። እሺ ረጋጋ። ዞር አድርግልኝ። አንተ አታውቅኝም። ምንድን ነው? ኧረ እባክህ ዞር አድርግልኝ አንተ። እሺ ለማስታወስ ሞክሪ። ኦ ኧረ በመድኃኒዓለም እባክህ ማን ነሽ አንቺ? ተይኝ ነኝ። እሺ ቆይ አንቺን ተረጋጊ። ይኸውልሽ ረጋ በይ። ወይኔ ጉዴ! ችግር የለም ቆይ ረጋ በይ። የምር በህይወት አንቺ ወደ ዞር በይ። አንቺ ለምን አትረጋጊ? እሺ ረጋ በይ። እሺ እሱን አረጋጊው፣ እኔ እሷን አረጋጋታለሁ። እሺ ተረጋጊ። በቃ አይዞሽ ቆይ እንዴ ዛሬ ደግሞ ማንን ነው አይዞሽ የምር ረጋ በይ። በህይወት አለ? ፈጣሪ ወይ መድኃኒዓለም። እሺ ተረጋጊ። ወይኔ እያየሽኝ ነው አይደል? ለምን አታረጋጊውም እሱን? እሺ ረጋ በይ። ወይኔ አመሰግናለሁ። እሺ ምን ማለት አይደለም እንዴ? ተነሺ እንጂ እንዴ! ከዚህ በላይ ስንት ነገር ይደረጋል አይደል እንዴ? ዞር በይ። የምር በህይወት ኧረ ወደዛ ቤት ለቃችሁ ውጡ። አንዴ እሺ እንዲያስታውስ እድል እንስጠው። ተረጋጊ። እመቤቴ ማርያም አታሳፍረኝም። የልጆቼን አባት አገኘሁት ሞቷል ብዬ አስቤ ወይኔ ቆይ እሺ ወይኔ መድኃኒዓለም አንዴ እሺ ረጋ በይ። እነሱንም ግራ እያጋባን ነው። ቆይ አንዴ ተረጋጊ። አታየውም እንዳላወቀኝ ይኸውልሽ አንዴ አንቺ ራስሽ ማነሽ? ባለቤቴ ነው። ዞር በይ እንዴ! የልጆቹ አባት እኮ ነው። ዞር በይ። ቆይ አንዴ ለምን አትረጋጊ? እሺ ቆይ ልጅ ነው። ምን ማለት ነው? ኧረ በእናትህ ከአንተ አላውቅህም እያለኝ አታየውም እንዴ? ቆይ እሱንም ግራ እያጋባሽው ነው። አንዴ ቆይ ይኸውልሽ እየሰማሽኝ ነው? ይሄ የኔ ባለቤት ነው። እየሰማሽኝ ነው? ማናት ማለት ባለቤት ነው። ምን ማለት ነው? ዞር በይ። ይኸውልሽ ተረጋጊ አንዴ። ባለቤትሽ እንዲያስታውስ ምናልባት እድሉን እንስጠው። ቆይ እሱም ግራ ስለተጋባ እንዲያስታውስ። እሺ ተረጋጊ። ያው የመኪና አደጋ እንደገጠመው የመርሳት ችግር እንዳለበት ታውቂያለሽ አይደል? ስለዚህ ነገሮችን ለማስታወስ ትንሽ ይከብደዋልና አንቺም ተረጋጊና እስቲ እንዲያስታውስ እድል እንስጠው። ረስቶኛል ማለት ነው። ተነሽ ዞር በይ። እሺ ይኸውልሽ ተቀመጭ። የልጅነቴ እኮ ነው። ምን ማለት ነው? ረስቶኛል ማለት ምን ማለት ነው? ባለቤትሻል እንዴት ትለኛለህ? እናቱ የሁላ ህይወት አትሽናል። ኧረ ዞር በይ። የልጅነት አብረን እኮ ነው ያደግነው፣ አብረን ነው የኖርነው። ምን ማለት ነው? እንዴ ምን ሆነ ነው? እናቴ ምን ሆነ? ምንድነው? እሺ ቆይ ተረጋጊ። መጀመሪያ ተንፍሽ። ምን አታየውም እንዴ? ምን እንደሚል ተረጋጊ። ቀስ በይ። እሺ ተመልካቾቻችን እንግዲህ የተወሰነ ተረጋግተናል። በጣም ከባድ እልህ አስጨራጭ ሙግት ነበረ። ለእኔም ከብዶኝ ነበረ እና ያው ከዛ ሁኔታ ውስጥም ወጥተን እንግዲህ ተረጋግተን ተቀምጠናል። እንግዲህ እሷንም አረጋግተናታል። ከባድ ነበር የነበረው ሽኩቻም፣ እናንተም አይታችሁታል። ያው እስቲ አሁን ላይ ተረጋግተን እስቲ ነገሩን በስትክክል ታሪኩንም ለእናንተ ግልጽ ለማድረግ እናደርስላችኋለን። እስቲ መቼስ ምን ተስኖትን አግኝተሽዋል አይደለ? እስቲ አሁን ምን እየተሰማሽ ነው? ስሜትሽን ግለጭልን እስቲ። ለምስ ምን ብዬ እንደምገልጽልክ ራሱ ግራ ገብቶኛል። ማለት ህይወቴን እኮ ለሱ ነው የሰጠሁት፣ ሙሉ እድሜ ማለት ትችላለህ። አብረን ነው ያደግነው፣ አብረን ነው የኖርነው። የወደፊት ትምህርቴን አቋርጬ ነው እሱን አግብቼ በ16 ዓመት የወለድኩት እና ብዙ ህይወትን እያሳለፍን እንዴት አሁን ተነስቶ አላቅሽም ሲለኝ ምን ማለት እንዳለብኝ ራሱ ግራ ነው የገባኝ። ምን እንደሚባል ራሱ አላወኩም። እንዴ እናቴ እኮ የኔ ባል ነው እንዴ! ምን ማለት ነው? ከልጅነቴ ምናምን ነገር የምትይው ይሄ እሱ እኮ ያልጅ ቆይ ላሳይክስ። ይሄ አንተ አይደለህም? ይሄ አንተ አይደለህም? ማኪና ረሳሃት? እያት ከልጃችን ጋር ካንተ ጋር እኮ አንተና ራሱ የምትመስለው አታያትም? ዝም በላችሁ እሺ። እነዚህ ውሸታችሁ እያት ቃልን አታያትም? የምን ቃል ነው? ኧረ ወደዛ አድርገው። ይሄ እነዚህ አቀነባብሮት እኮ ነው። ፍቅር ዝም በላቸው። ይሄ አንተ አይደለህም? ይሄ አብረን የተነሳናቸው እነዚህ አቀናብሮት ነው። እሺ አቀናብሮት ነው። ምንም አብረን ያሳለፍናቸው። አንቺ ከየት ነው ያመጣሃት እቺን ሴት? ይኸው
ይሄ አንተ አይደለክ? አብረን እኮ አረ ወደዛ ብዙ ታሪክ ብዙ ነገር አሳልፈናል ማለት ነው። እሱንም ግራ እያጋባን ነውና እሺ ተረጋጋ። አንተም እንተስኖት ረጋ በል። ቆይ ምትለው እሷ ረጋ በል። ምናልባት እያለች ያለችው ነገር ግራ እየገባ ሊሆን ይችላልና ተረጋጋ አንተም እና እስቲ ለማስታወስ ሞክር ቀስ ብለህ። ቆይ አንተ ለምን ነው ህይወት የምትበጠብጠው? አንቺ ምንድነው የምትይው እንዴ? ባለቤቴ ነው። የምን ልጅ ነው? የምን ልጅ ነው? ይሄ ልጆች እኮ አሉኝ። እሱ አይደለ? ይሄ አቀናብረሽ ነው አይደለ? ይሄ ሲጀመር ፎቶሾፕ ዞር ምርመራ እኮ ማድረግ ትችላለህ። የምን ምርመራ ነው? ይሄ የኔ ባለቤት ነው። ባለቤቴ ነው። እሺ ምን ማለት ቃላብ ይባላል። ባለቤቴ ነው። ምን ተስኖት ነው? ምን ተይኮ ነው? አንተ ህጋዊ ባለቤት ነው። እንዴ ትረሳኛለህ? አንቺ ማነሽ? ማነሽ አንቺ? አብሮ ያደኩ የልጅነት ፍቅሩ። አረ ወይኔ ማይሰማ ነገር እኮ የለም እንዴ። ቆይ እሺ ተረጋጊ፣ ይገባኛል ስሜትሽ። እስቲ ስለ ልጆቹም ንገሪኝ እስቲ። ምናልባት የሚያስታውሰው ነገር ካለ ከዛ በፊት ስለሚሰራው ስለ ሁሉም ነገር ስለ ቤተሰቦቹ እስቲ ቀስ አድርገሽ ንገሪኝ። ምናልባት የሚያስታውስ የሚችል ከሆነ አሁን እንዳይሹ ነዋል፣ ግራ ተጋብቷል። አንቺንም አያውቅም፣ እኛ ስለምናወራው ነገር አያውቅም፣ ስለ ሁሉም ነገር አያውቅምና እስቲ ተረጋግተሽ ስለሱ በደንብ ማብራሪያ ስጭ። ስለ ቤተሰቦቹ ማን እንደሚባሉ እናት አባቱ እስቲ ብቻ ያስታውሳል ስለሚለው ነገር ይሁንሽ ትንሽዬ ነገር እንኳን ንገሪንና ምናልባት ካስታወሰ እሺ ምንቴ ተረጋጊ። እሺ እና ምንቴ መካከለኛ ገቢ ያላቸው ቤተሰቦች ነበሩ እና በዛ የራሱን ቢዝነስ እንዲጀምር ብለ አንድ ባጃጅ ገዝተው ሰጥተውት ነበርና በሱ ቢዝነስ እየሰራ ውጤታማ ስለሆነ 2-3 እያደረገ ጋሪም ጨምሮ በቃ አሪፍ የሆነ ኑሮ አሪፍ የሆነ ገቢ ሲያመጣ አብረን ተጋብተን መኖር ጀመርን። 2 ልጆች ወልደን ቃል 4 አመቷ እያለች ነው እሱም ይሄ አደጋ የደረሰበት። ማኪም 2 አመቷ እያለች ነው ይሄ አደጋ የደረሰበትና እንደውም አያስታውሱትም ሁላ በደንብ። እኔ ምን ብዬ እንደምገልጽ ራሱ አላወኩም በቃ። እና ልጆቹ ለአባቴ ሲሉ ምን መመለስ እንዳለብኝ ራሱ ግራ ነው የሚገባኝ። እንዴት አልፏል ብዬ እንደምነግራቸው ራሱ ግራ ነበር የገባኝ። አሁን ደግሞ አላውቃቸውም ሲል ይሄ ውሸት ታሪክ ነው። እሺ እሱ ምንም የሚያውቀው ነገር የለም። ምን ማለት ነው? አሁን እሷ ማናት ሲጀመር? እዚህ መታ ያልኩሽ እኮ የምን ልጅ ነው? ልጅ ምናምን ምንም የለውም ሲጀመር። መቼ አገባሽው? እኔ ባለቤቴ ነው እናቱ። መቼ አገባሽው? እንዴ ምን ታውቂው እንዴ? እንጂ እኔ ግራ ገብቶኛል። ባለቤትህ እንደሆንኩኝ ፍቅረኛ እንደነበርኩኝ ነገራት። እንዴ ከዚህ በፊት ምንም ህይወት እንደሌለህ ነገራት። እንዴ የምትለውን እየሰማካ እንዴ? የውሸት እኮ ህይወታችንን እየበጠበጡት ነው። ለምን ማትነግራት? ሲጀመር አንቺ ምንም የመናገር መብት የሰጠሽ ሰው የለም። ህይወታችን የምትበጠብጠው አንተ ነህ ሲጀመር። ህይወት አንቺ ብለህ ቤቴ ሰው ይዘህ ትገባለህ እንዴ? ለምን በሰላም ኖሩ ነው? ለምን ደግሞ አታስወጣልኝ እቺን? ስለዚህ ይኸውልሽ አሁን ባለቤቱ መታለች አይደል? የቀድሞ አትንኪው። አታስታውሰኝም? ያንተ ደስታ እኮ ነኝ። አረ ወደዛ ዞር በይ። ዞር በይ። አታስታውሰኝም? እሺ ተረጋጊ። ምንድነው አላስታውስ ነው? ቆይ ይኸውልሽ በመጀመሪያ ደረጃ አንቺ ምንም እንድትናገር መብት የሰጠሽ ሰውም የለም። ካልሆነ አንቺ ይኸውልሽ ካልሆነ አንቺን አስወጥተን ማውራት እንችላለን። እኔ አልወጣም። ለምን ነው እሱን ትቼ አልወጣም እኮ። ስለዚህ ስለማይመለከትሽ ጉዳይ ጣልቃ እየገባሽ አታውሪ። አንቺ ይኸውልሽ የልጆች አባት የምትለውችን ሴትዮ አሁን እኮ አንቺ ስለሰራሽው ስራ እያንዳንዱን እናገራለሁ። ምንም የሰራሁት ነገር የለም። ምንም የሰራሁት ነገር የለም። ምንም የሰራሁት ነገር አዎ እቺን አስወጣልኝ። ለምን ደማ እሷን ማየት አልፈልግም። እንዴ ባለቤቴን እየተነካካችሁ እያያል እንዴ? እንደውም ከዚህ በኋላ ከቻልን ሁለቱም የሚገናኙበትን መንገድ ነው የምናመቻቸው። አንቺ ደግሞ ለሰራሽው እያንዳንዱ ስራ ዋጋሽን ታገኛለሽ። ምንም የሰራሁት ነገር የለም። ይሄን ሰውዬ ለምንድን ነው የማታስወጣልኝ? እኔ ፍቅር አስወጣው እንዴ! እንዴት ህይወታችን እየበጠበጠ እንደሆነ እያየሁ አይደል እንዴ? እንዴ ጭራሽ የልጆች አባት ምናምን ትላለች እንዴ? እሺ ተረጋጊ። ይኸውልህ ምን ተስኖት ይገባኛል። ያው እየተባለ ያለው ነገር እየሆነ ያለው ነገር ለአንተ ግራ እንዳጋባህ እናውቃለን። እና እስቲ ተረጋጋና እስቲ የምታስታውሳቸው ነገሮች ካሉ ትንሽዬ ነገር ማለት ባጃጅ ስራ ላይ ትሰራ እንደነበረ ነግራናለች እና ከዛ በኋላ ያኔ በገጠመ የመኪና አደጋ የማስታወስ ችግርም እንዳረፍክና እንደሞትክን የተናገረችው እሷ ማለት ነው። እና 2 አመት ሙሉ አንተን ማግኘት እንዳልቻሉ እንደሞትክ ነው የሚያውቁት። እና እንደ ድንገት ለስራ በአጋጣሚ በወጣችበት ሰዓት ሸኖ አካባቢ እንዳየች እኛ ሚዲያ ድረስ መታ ነው እና የነገረች እና እኛም ይሄን ችግሯን አይተን ያንተን ፎቶውን አሳይታናለች። አብራችሁ የነበራችሁን የትዳር ሁኔታ ልጆቻችሁን ሁሉን ነገር አሳይታን ነበርና
እኛም ይሄ ታሪክ በጣም ስለከነከነን እዛው ያላችሁበት ቦታ ድረስ በመምጣት ብዙ ሰዎች አሉን ይሄን ሚዲያ የሚከታተል ብዙ ሚሊዮን ህዝብ አለና ከነሱ መረጃዎችን አሰባስበን ምንም አትስማው አንዴ ልጨርስ አንዴ ውሸት ነው ፈጥሮ እያወራ ያለው እኔ እናንተን ለማጣላት ነው ይሄ ሁሉ ታሪክ የሚፈጥረው ገና ወደ አንቺ እሷ ደግሞ ከየት እንዳገኘት ምን እናውቃለን የኛን ህይወት ለመበጥበጥ ከየት እንዳገኘት ማለት አንቺ አብረን እኮ ነው ያደግነው የልጅነት እኮ ነው አረ ትንሽ ፈሪ እንደዚህ ስትይ ከየት ነው የመጣችው ዛሬ መታ ባለቤቱ ነኝ ምናምን የምትለው የልጆች አባት እኮ ነው አሳይትሻለሁ እኮ ልጅ የሚባል ነገር የለውም እናቱ ልጅ የሚባል ነገር የለውም ምርመራ ማድረግ ትችላለህ አቀናብረሽ ነው ያመጣሽው ስለዚህ ሁለታችሁም ውጡልን አትበጥብጡን እንዴ እኛ በሰላም እንኑርበት ኧረ በእናትሽ አውራበት እሱ ታዩ አልጨረስኩም ላውራ ወደ አንቺ እመጣለሁ አትንኪው እሱን ደግሞ አትንኪው እንዴ ወደ አንቺ እመጣለሁ አውርቼ እስክጨርስ ዝም በይ የውሸት ነው ምን ሁሉም ነገር ውሸት ነው የምታወራው እንዴ እሱ አውቆ እንዲጣላኝ ነው ይሄ ሁሉ ነገር የምትፈጥረው እኔና አንቺ ስናወራ የነበረው እያንዳንዱ ነገር ስተነፍሺ ስትናዘዥ የነበረው እያንዳንዱ ታሪክ ውሸት ነው እዚህ ካሜራ ላይ እኮ አለ ማሳየት እችላለሁ ግን ቢያንስ ከስተትሽ ከተማርሽ ብዬ ነው ጸጥ ያልኩሽ ምንም የሰራው ስተት የለም እኔ እናንተ ለማጣላት ብሎ ነው ለሱ ስራሽ ይኸውልሽ ለሱ ይሄን ታሪክ እንዲያስታውስ ግልጽ ካደረኩለት በኋላ ካንቺ ጋር መቀጠል ነው የሚሆነው ምንም ያስታውሰው ነገር የለም ይኸውልሽ ምንም አታመጭ በእጄ ላይ ነው ያለሽው ምንም አታመጪም መቀመቅ መውረድ ካለብሽ አስወርድሻለሁ ለሰራሽው ስራ ማለት ሰማሽኝ አይደል ሴት ላይ እንደዚህ ታደርጊያለሽ ልጆች ያለባት እንዲቀሩ ለምን እንደዚህ ታደርጊያለሽ እንዴ ልጆች እኮ ያለባት ነው የቀሩት እዛ ጋር ኑራችን አንቺ ሰው ተሳስተሻል እናቱ በአሪፍ ኑሮ ነው እየኖርሻለሽ ልጆቼ ግን እየተማቀው ነው መማር እንኳን አልቻሉም ደብተር የሚገዙበት ራሱ ምንገዛበት ራሱ ብር የለንም ሚኖር እኔ ምን አገባኝ ሳይበሉ ነው እንትን የሚሉት እኔ ምን አገባኝ እንዴ ህይወቴን ለምን እንደምትበጠብጡ የሰው ህይወትን እንዴት ተበላሻለሽ እንደዚህ ብለሽ ህጋዊ ባለቤቴ ነው ምን እንደምልሽ ራሱ አላውቅም ውጪ ምንም አትበይ ከቤቴ ውጪ እንዴ ባሌን ለመቀማት ነው እንደመጣሽው ዛሬ ይኸውልሽ ዛሬ እሱ ሳያስታውስ የሆነ ነገር ሳይናገር ከዚህ ቤት አንወጣም ገባሽ አይደል ስለዚህ ምን ተስኖት ወደ አንተ ልመጣ ነው እስቲ ምንድነው እየተሰማ ያለ ነገር ማለቴ እስካሁን ከተወራው ነገር ትንሽ ለማስታወስ እንኳን ይመጣል ነገር የለም የምታስታውሰው ነገር የለም ምንም የለም እኔ ልታሳብዱ ነው የለም ማስረጃዎችም እያሳየች ነው አብራችሁ የነበራችሁ ፎቶ ስለ ልጆቻችሁ ምንም ማቆ ነገር የለም ምንም ማቆ ነገር የለም በቃ ምንም ማቆ ነገር የለም ተረዳኝ ምንም ማለት ምንም ያቆ ነገር የለም በቃ ያው ነገርክ ያለው ነገር ወቃ ለምን ነገር ካለ ነገር ስለ ልጆችስ ታዲያ ማቆ ነገር የለም ማለት ነው እኔ ልጆች እንዳሉኝ አላውቅም እኔ ልጆች ይሉኝ አታስታውሳትም ማኪና አታስታውስም ማኪ የምን ቃል ነው ደጋግምልኝ እኔ የት ነው ማውቃችሁ እኛ ለማጣላት እኮ ነው ምንድነው ታሪክ ፈጠራችሁ ነው ጭንቅላት የምታሳብዱት እኮ የሌለ ታሪክ ፈጥራችሁ እዚህ ትበጠብጡናላችሁ አንተ ምንድነው የምትፈልጉ ለምን ግልጽ አታርግልኝ የኛን ህይወት ለመበጥበጥ ነው አስወጣቸው ያኔን ህይወት እኮ መተሽ የበጠበጥሽው አንቺ ነሽ ምንድነው የምትይው አንቺ እኮ ነሽ የመጣሽ አንቺ ነሽ እኮ ህይወቴን መተሽ የበጠበጥሽ ያለሽ ምን ሆነሽ ነው እቤቴ ድረስ የገባሽ እኮ አንቺ ነሽ እንዴ ባለቤት ወስደሽ ከምንኖርበት ሌላ ቦታ ወስደሽ ማኖር ጀመር ኧረ ባለቤት ይሄ የኔ ባለቤት ነው ባለቤቴ ነው እሺ ቃላብ ይባላል የኔ ባል ነው ልጅ ምናምን የሚባል ነገር የለም እዚህ ውሸትሽን እዛ ሄደሽ ያኔ ምን ተይናክ ልጆች አሉን ሁለት ልጆች አሉን ሁለታ ስለምን ልጆች ነው የምታወሩ እናቱ ማለት ነው አላስታውስሽም ማለት እሺ እኔ ምንም ማቆ ነገር አሁን ነገሩ ቀላል ነው ልጆቹ የምን ተስኖት ይሁኑ አይሁኑ የምናረጋግጥበት መንገድ አለ ስለዚህ ምናልባት በደረሰብህ አደጋ ማስታወስ ላትችል ትችላለህ ማረጋገጥ ይችላል ስለዚህ ያለህበትን ሁኔታ ደግሞ እኛም በዶክተሮች ለማጣራት ሞክረናል ከፍተኛ የማስታወስ ችግር እንዳለበት አይተናል እና ከፍተኛ ደረጃ ላይም እንደደረሰ እናውቃለን ስለዚህ ምንድን ያደረግነው ያለን አማራጭ ልጆቹ ስላንተ ስለመሆናቸውና ስላለመሆናቸው ምን እናደርጋለን ዲኤንኤ ምርመራ እናደርጋለን ካንተም ከሁለቱ ልጆቹም እንዴ ንገራው እንጂ እንደሌለ እኔ ነኝ ባለቤቱ ይሄ የነገረህ እንዴ የምን ምርመራ ነው እንደዚህ አይነት ታሪክ ማለት ፈጥሯችሁ እንዴ የውሸት እኮ ነው አው ውሸታችሁ ነው እስከዛሬ ይሄን እውነታ ደብቀሽው እየኖርሽ እንደነበረ ነግረሽዋል አንቺ ራስሽ ምንም የደበቅኩት የምን ማስመሰል ነው ምንም እንዳልደበቅኩት አውቃለህ አይደለ ምንም የደበቅኩት ነገር የለም እናንተ ሰዎች
መታ አካባቢን ብታይ እናተን ብታይ ስለዚህ እስካሁን ስለዚህኛው ሚስት የተገለጸልህ ምንም ነገር የለም ማለት ነው። ስለምንድን ነው መጣው መተክ ልጆችን ብታይ አካባቢ ብታይ ወይ ቤተሰቦችህን ብታይ እኮ ልታስታውስ ትችላለህ። ቤተሰብ እሷ ነች። ቤተሰብ የኔ ቤተሰብ እሷ ነች። እናትህን አታስታውሳትም? እሷ ነች። በቃ ምንም ማቆ ነገር የለም። ሌላ እናትህን ቤተሰቦችህን አታስታውስም? እኔም ባታስታውስ እንኳን የሚያስታውሰውን ነገረሽ። ስለዚህ አሁን ውጪ። እህትህን አታስታውስም? እኔም ባታስታውስ እንኳን የወለደችህን እንኳን አታስታውስም? እሺ ይኸውልሽ እኛ ትክክለኛ ነገር እያወራን ነው። እውነታውን ነው እየተናገርን ያለ ነው። በመሀል ጣልቃ እየገባሽ እውነታውን እንትን እንዳይል የምታደበሰብሽው ነገር አለ። ዝም በይ በቃ ውጪ። ተነሽ ውጪ። በቃ ውጪ። ማውራቸው ነገር ስላለ ውጪ። ቶሎ ተናገር። እሺ ቃላብ እንግዲህ እኛን ለማውራት ፈልጋል አይደል? አዎ በጣም ማውራት ፈልጋል። አሳውቁኝ። እሺ ስለዚህ አብራት ስለነበረችው ሴት ባለቤት ስለተባለችው ባለቤት እኮ ነኝ ነኝ ብትፈልጉ ነገር አለ። ልቀቃትና ቁጭ በል ተቀመጥ። እንዴ ላንተ ብዬ ከስንት ድረስ እሷን ስለመጣ ነው። ምንድነው የምትለው? ባለቤት ተረጋጋ። ምን ማለት ነው? እንዴት እንደዚህ ተላለክ? እንዴ እኔ ያመጣሁት እንግዳ ላይ እጅን የማንሳት ፈቃድ የለም። እሺ ይኸውልሽ ተረጋጋ። እጁን እኔ ላይ እኮ ነው ያነሳብኝ። ምን ማለት ነው? ሊመታኝ ነበር፣ ሊያንቀኝ ነበር እኮ። እሺ በቃ እረዳሻለሁ። አይዞሽ ተረጋጊ። እንዲያስታውስሽ እሺ የምታውቂያቸውን ታሪኮች እያንዳንዱን ተናገሪ። እሺ እነግረዋለሁ። ተረጋጊ። አንተም ተረጋጋ። እሺ ተረጋጋ። በዚህ ሁኔታ ምንም ልናወራ አንችልም። ስለምትፈልገውም እውነታ ልንነግራ አንችልም። ወደ መጣንበትም መመለስ እንችላለን። እውነታውን ሳታቅ ማለት ነው። ቀጥል። ባለፈውም እያደባበስክ ነበር እኮ። ስለዚህ ተረጋጋ። ተረጋጋ። ቀጥል። እሺ ረጋቤና ተናገሪ። እሺ አንተም እኔም አንድ ሰፈር ነበርን። ሁለታ ውስጥ ተወልደን እዛው ነው ያደግነው እና እዛው ልጆች ስለነበርን አብረን ጓደኛሞች ነበርን። ከዛ እየቆየ ሲመጣ ነው ወደ ፍቅር የተቀየረው። አንድ ትምህርት ቤት ነበር የምንማረው እና አብረን ስንኖር አንተ ከትምህርት ውጭ ሌላ ስራ ስለምትሰራ ነበር። ለዛ ባጃጅ ይሰራ ነበር። ቤተሰቦቹ ቢዝነስ እንዲጀምር ብለው አንድ ባጃጅ ገዝተው ሰጥተውት ነበር እና በሱ ይሰራል እና እሱ እንትን እያለው ሲመጣ በደንብ ውጤታማ እያደረገው ሲመጣ 2-3 እያለ 1-2 እያለ 3 ባጃጅ እና አንድ ጋሪ ነበረው እና በሱ ትሰራ ነበር። ከዛ አሪፍ ገቢ ሲኖርክ ተጋብተን አብረን መኖር ጀመርን። 2 ልጆች አሉን። ቃል ኪዳንና መክሊት የሚባሉ አሉን እና ከ2 ዓመት በፊት ነው በባጃጅ አደጋ ደርሶበታል ብለው የነገሩኝና እንዴት ብዬ እንደምናገረው አላውቅም። አደጋ ደርሶበት ሞቶ ቀብራችሁታል አይደል? አዎ አደጋ ደርሶበት መርዶን የነገሩኝና ያን ቀን እንደውም በቃ እንትን ማለት አልቻለም እና ከዛ ከብዙ ውጣ ውረዶችን አይተናል። እሱ በአረፈ ከተባለ በኋላ ብዙ ከልጆቼ ጋር ብዙ ውጣ ውረዶችን አይተናል። ልጆች ናቸው መማር አለባቸውና ብዙ በቃ ብዙ ነገር አይተናል። የበፊት ገቢውም ቀርቷል፣ ባጃጆቹም ቀሩ። በቃ ልነግርህ አልችልም እና ባለፈው ነው ወደ ሻኖ አካባቢ ለስራ ሄጄ እዛ ነው ያየውክ። አሁንስ የምታስታውሰው ምናልባት የተገለጠልህ ነገር? ምንም የማውቀው ነገር የለም። ሊመጣልኝ አልቻለም። ጭንቅላቴን እየጣርኩ ነው። ምንም ለማስታወስ አልቻልኩም። በጣም አቅቶ በመጀመሪያ ካለህበት ስሜት ለመውጣት ሞክር። ስሜታዊነት ከባድ ነው። ከዛ በኋላ ተረጋግተህ አስብ። ሚስት ነኝ ብላ ይዛብኝ መተህ እንዴት ነው መረጋጋው? እንደዚህ ከባድ እኮ ነው። እንደዚህ አንተ እንዴት ነው የምታስበው? ይሄ አንተ አይደለክ? እኔ አላቅም። በቃ እኔ አላቅም። በቃ ከልጆች ጋር ያለው ፎቶ እኮ ነው ይሄ። አንተ አይደለክ? ይሄን እንኳን አታምንም? ሌላ ባታ ይሄን እንኳን አታምንም? በምን ላምንሽ ይችላል? እናቴ አቀናብራችሁ ምርመራ ማድረግ ትችላለህ እኮ ነገር ቢኖር
እንዴት ነው ላምን የምችለው ወንድሜ? እንዴት ለማን ምርመራ ማድረግ ትችላለህ? ትሰራ ስለነበረው የባጃጅ ስራ የምታስታውሰው ነገር የለም? ምንም አላስታውስም። በቃ ምን የለም እዚህ ውስጥ የለም። በቃ የለም። እስቲ ከዛችኛው ባለቤት ጋር የተገናኘህበትንም አጋጣሚ ንገረን። ምናልባት እኔ ያሳለፍናቸውን ጊዜያቶች ነው እንጂ እሱንም አላስታውስም። በቃ እንግዲህ የሆነ ሴራ ካለ እኔ ልንገሩኝ። በቃ ምንድነው የሆነ አሰባችሁ ተንኮል ካለ ያስረዱ። በቃ ሌላ የምታውቀው ነገር ካለ ያስረዳ። ከፎቶ ውጭ ፎቶ አቀናብረን ቢሆን እኔ ባለሙያ ነህ በምን አምናሉ አቀናብረው ቢሆንስ ሌላ የተለየ ነገር ካለ ታሳየን ይችላል። ለምን ብዬ ላቀናብርህ እችላለሁ? ማለት እኔ እናንተ ትዳር ተበላሽቶ አንተ ሜዳ ላይ ቀርተ እንደዛ መሆን እኔ ምን የሚጠቅመኝ ነገር አለ? እኔ እኮ የምቆመው ለተጎዱ ሰዎች ነው። እኔ ምን እንደምልህ እኮ ለአንተም እኮ ግራ ገብቶኛል። ከየትም ታትቼ ከየትም ከጎዳናም ሊሆን ይችላል። እኔ ከነ ልጆቼ ምናምን ትላለች። እኔ ከኔ አንድ የምትፈልግ እና ምን ልበልሽ እንዴ? ብዙ ልጅ አትበይ። እኔ ልጅ የለኝም። ልጆች አሉ፣ ብዙ ህይወት አሳልፈናል። እንዴት እንደዛ ትላለህ? እኔ ልጆች የሉኝም እናቴ። እኔ ባለቤት እሷ ነኝ እኮ ነው። ባለቤቴ አለች፣ እኔ ፍቅር አለች። በቃ ህይወቴን እኮ ነው የሰጠው እኔ ላንተ። ከየት አምጥተሽ ነው የትንሽ እኮ ነው ካንተ ጋር የሆንኩት። ልጆች የወለድኩት ለትምህርቴን አቋርጬ ነው። ከልጅነት ጀምሮ ስላለው ስላስተዳደግ የምታውቀው ታሪክ የለም? ታስታውሰው? የለም፣ በቃ የለም። ምንም የለም። በቃ የተሻለ የምትለው ያ ነገር በቃ እኔ ውሸት ነው ብዬ ያመንኩ ነው። ላምን አልችልም። በጣም የሚከብድ ነገር ነው እየነገራችሁኝ ያላችሁ። በጣም ከባድ ነው። በጣም ሰውነቴ ሁሉ እየነዘረኝ ነው። በጣም ትልቅ ነገር ነው ያወራችሁ ያሉት። እሺ፣ ስለዚህ ምንም ነገር ማድረግ አንችልም። ይሄን ሁሉ ተነግሮ ማስታወስ ካልቻልክ ምናልባት ልጆቹ የእሷ ወይም ያንተ ስለመሆኑ ለማረጋገጥ ዲኤንኤ ያለ በሱ ምርመራ እናደርጋለን። ካንተም የዘረመል ውጤት እንወስዳለን። ከልጆቹም ላይ ወስደን ልጆቹ ስላንተ ያንተ ስለመሆናቸውና ስላለመሆናቸው እናጣራለን። እኔ ለልጅ አይኖርኝ ሊኖረኝ አይችልም። ምርመራ ማድረግ ትችላለህ። ልጅ እንዴ ትቀልዳለህ እንዴ? ልጅ የጭራሽ ባለቤትም ብለህ ልጅም አለህ እያልከኝ እኮ ነው። ገብቶሃል? ለዛውም ሁለት ልጅ አለህ እያልከኝ ሊኖረኝ አይችልም። ይሄ አይሁን፣ በተአምር ሊሆን አይችልም። ይሄ የሚገርም እኮ ነው ፈጣሪው። ስለዚህ ምንም አማራጭ የለንም። ያው አንተ እንድታስታውስ የግዴታ አእምሮ ህሙማን መግባት ካለብህ እዛ ትገባለህ። እስክታስታውስ ድረስ ሳይካትሪስት መምጣት ካለበት ለአንተ በግል ሳይካትሪስት ቀጥረን ያው አንተ የአእምሮ ሁኔታ የጤና ሁኔታ እንዲመለስ የበኩላችንን እናደርጋለን። ይሄ ነው። ስለዚህ አንቺም ተረጋጊ፣ ችግር የለውም። ያው አባት ስለመሆኑና ሰላም ለመሆኑ ዲኤንኤ ያለ ምርመራ አለ። ከልጆቹም ላይ እንወስዳለን፣ ከሱም ላይ ወስደን ምርመራ እናደርጋለን። ያው የሱ የጤና ሁኔታም በሳይካትሪስትም በምንም እንዲመለስ እናደርጋለን። ብቻ ጥሩ ነገር እናገኛለን ብዬ ተስፋ አደርጋለሁ። ጭራሽ በሳይካትሪስትም አስመርምረኝ እሷ የኔ ባለቤት እንደሆነች ልታሳምነኝ ማለት የሚገርም ነው። ከየትም አምጥታት ሚስት ነህ። ከየትም አሰማውም እንዴ? ከየትም አምጥታት ትላለች። እንዴት ከየትም ትላለች? እኔ ምን አገባኝ? እጂ ፍለጋ ከየትና የት ድረስ እንደመጣሽ ታውቃለህ? ስንትና ስንት ኪሎ ሜትር ታኔ ምን አገባኝ? የሆነ የፈለገችው ነገር ቢኖር የሆነ በቃ የሆነ አለ የሆነ ምን ንብረት ምናምን ፈልገሽ ነው የምትፈልጊው ነገር አለ። እኔ የምፈልገው ለልጆቼ ጥሩ አባት እንድትሆን ነው። ሁለት ልጅ አለ ትላለች። ለልጆቹ ካባቱን ባለቤት አለኝ እኮ ነኝ። ምን ሆነሻል? የት ያገኘሃት ናት? እኔ ከኔ ጋር እኮ ሙሉ ህይወትን የኖርኩ ከኔ ጋር ነው። በዚህ ሁለት አመት ውስጥ ህይወቴን ባለቤቴ ትላለክ እንዴ? እርምጃ እንዳልወስድ የፈራው እንግዲህ በጣም እያስጨነቃችሁ አይምሮዬ ምንም ሊታዘዝልኝ አልቻለም። አንተ ሰውዬ እኔ ይኸውልህ እሷ እዚህ ድረስ የመምጣቷ ምክንያት አንተን ብላ ላይሆን ይችላል። ምናልባት ለልጆቿ አባት ስለሚያስፈልግ ልጆቿ ካለ አባት እንዲያድጉ ስለማትፈልግ የአባት ፍቅርን ተነፍና አባት ማን ትፈልግ እንዴ? ዝም ብሎ አባት መሆን አለን ይጂና አባት ሲፈልግ ዛይተም ከማንም ጋር ተጋርማ ዝም ብሎ መጥቶ አባት አለን። ምርመራ እኮ ማድረግ ትችላለህ። ለምን አታረግም? ደግመሽ እንደት ነው ነግሬሻለሁ። እሺ እና ይኸውልህ አንተንም ቢሆን ምንም የሚያስጨንቅ ነገር የለም። እንዴት ነው ማጨንቀኝ? ምንም የሚያስጨንቅ ነገር የለም። ለምን ነው ማጨነቀው? ብቻ አንተ ታሪኩን የምታስታውስ እኮ ሚስት ነች እያልከኝ ነው። እንዴት ነው ማጨነቀው? ከየትም አምጥቼ አይደለም እና ከየትም ታመለኛ ሚስት ስለነበር ያ ማሊያ ሳብሉ ነው እናንተ እኔ
አይዞህ ላብድ ነው በቃ እኔ ላብድ ነው። እኔ ፍቅር ምንድነው ነገር በእናትሽ ነገር ምንድነው ነገር ምን ለቃቀኝ ምን ሆነህ ነው? እሺ ተመልካቾቻችን እንግዲህ ቃላብ ላይ የተፈጠረውን ነገር አይታችኋል። ያው አይፈረድበትም። ነገሩ ግራ ነው የሆነበት። በጣም ግራ ስለተጋባ የማስታወስም ችግርም ስላለበት በዛ ላይ ደግሞ ታሪኩ ለሱም አዲስ የሚመስል ስለሚመስለው ምናልባት ግራ ተጋብቶ ወጥቷልና እሱንም አረጋግተን ካሜራማኖች አረጋግተው አስቀምጠውታል። እንግዲህ ከነሱ ጋር ለትንሽ ደቂቃ አጠር ያለ ቆይታ አድርጋለሁ። ያው የተስማማ ነው ምንድነው እሱ ከመውጣቱ በፊት የዲኤንኤ ውጤት ተደርጎ ነው የዚህ ልጅ አባት እሱ ነው ወይስ አይደለም? ቆይ ለምንድን ነው ህይወታችን የምትበጠብጠው? የምን ዲኤንኤ ነው? አንቺ መፈሪው ከሌለ ለምንድን ነው ዲኤንኤ የማይደረገው? ለምን ይደረጋል? ባለቤቴ ነው አልኩሽ አንዴ። የኔም እኮ ባለቤት ነው። የኔ ባለቤት ነው። የልጆች አባት እኮ ነው። የልጆች አባት ነው። ለምንድን ነው የማትረጂው? አንቺ ሴት አይደለሽ እንዴ? ምን ሆነሽ ነው? በሆነስ ባለቤቴ ነው እያልኩሽ ነው። አንተ ደግሞ ዲኤንኤ የምትለውን ነገር ታቆማለህ። ምርመራው ይደረግ በቃ ይደረግና ይወቀው። እሱ ማን እንደሆነ ማወቅ አለበት። ለምን ህይወቱን ትበጨብጫለሽ? ሲጀመር እዛው አለበት። አንቺ ሚስቱ ነሽ፣ ሲጀመር ሚስቱ ነኝ ታለሽ፣ ግን አትወጂውም። ብትወጂው ኖሮ ህይወቱን እንዲኖር ትታዩ ነበር። አውቀሽ ነው እንደዚህ የምታወሪው? ስለኔ ምን ታውቂያለሽ? ባለቤቴ ነው፣ የምወደው ባለቤቴ ነው። አትወጂውም። አንቺ ብትወጂው ኖሮ ህይወቱን እንደዚህ አትይም ነበር። አዳንኩት በስርዓት ይኸው በፍቅር እያኖርኩት ነው። ከኛ ጋርም እኮ በፍቅር ነበር የሚኖረው። ከልጆቹ ጋር እኮ በፍቅር ነበር የሚኖረው። ቤተሰቦቹ ነን እኛ። ከቤተሰቦቹ ሰሚኛለሽ አይደለ? አሁን ቤቱን ለቀሽ ውጪ። ይሄ የኔ ባለቤት ነው። ህይወቴን አትበጥብጪ። ይሄን ነገር ሳልጨርስ አልወጣም። እንግዲህስ ማን እንደሚያሸንፍ እናያለን። እንግዲህ ይኸውላችሁ ሁለታችሁም ተከራከራችሁ አልተከራከራችሁ ዋናው ነገር የዲኤንኤ ውጤቱ ምርመራ መደረግ አለመደረጉ እሱ እርግጥ ነው ይደረጋል። አይደረግም? ለምን የሚደረገው? ለምን የፈራሹ ታዲያ? ምንም ያስፈራኝ ነገር ምንም መደረጉ ምንም አስፈላጊ። ስለዚህ የልጆቹ አባት በትክክለኛ እሱ እንደሆነ ታውቂያለሽ ማለት ነው። ለዛ አባት መሆኑ ከታወቀ በዲኤንኤ ምናልባት ከሱ ጋር የነበረሽ ግንኙነት ሊያበቃ ሰማናችሁም ሊቀደድ ይችላል የሚለው ሐሳብ በውስጥ ይስላል። መኖር የምትፈልገው ከማን ጋር? ከሱ ጋር ነው። መኖር ያለበት ከትክክለኛው ሰው ጋር ስለሆነ ነው። እሱ ለኔ ትክክለኛ። ምክንያቱም አንቺ አንድ ትዳርን በጥብጠሽ ያን ሰው እያሳበድሽ እነዛ ንጹሃን ልጆች ደግሞ ያለ አባት የአባት ፍቅር ሳያገኙ እንዲያድጉ እያደረግሽ ነው። እነሱ እስከዛሬ እንደኖሩት እዛው ከራሷ ጋር ይኖሩ። እዚህ የውሸት ታሪክ እየፈጠራችሁ ባለቤቴን አታጨናንቁት። ልጆች እኮ ናቸው። እኔ ስታዩሽ ያለ ባል መኖር እችላለሁ። እነሱ እንዴት ነው ያለ አባታቸው የሚኖሩት? እስከዛሬ እንደኖሩት ይኑሩ። አብራችሁ ኑሩ እዛው። እንዴት እንደዚህ ትያለሽ? ይኸውልሽ እኔ እሱን አጥቼ መኖር አልችልም። ስለዚህ እንደመጣሽ ውጪ። ልጆች ለህፃናት አታስቢም? ለህፃናቹ አታስቢም? የሚያሳስበኝ የራሴ ህይወት ነው። እሺ ስለሌላው ማስብበት ጊዜ የምጨነቅበት ጊዜ የለም። ስለዚህ አንቺም ህይወቴን አትበጥብጪ። ሁለታችሁም ቀጥ ብላችሁ ከቤቴ ውጡ። የሰው ህይወት ነጥቀሽ ህይወቴ አትበይ። የማንንም ህይወት አልነጠቅኩም እናት። እዚህ ጋር በስርዓት በፍቅር እያኖርኩት ነው። ስለዚህ በስርዓት የተቀመጠውን ልጅ አትበጥብጩ። ሮቦት እኮ አይደለም እዚህ ጋር በስርዓት ብለሽ የምታስቀምጪው። እሱም እኮ ሰው ነው። ስሜታዊ ነው። የሞተ ብለሽ ተውሽ ሰው እኮ ነው። አሁን እኔ እውነቱን ነግሬዋለሁ። በቃ ራሱ የሚፈልገውን ነገር ማድረግ ይችላል። በቃ እሱ ሲጀመር ውሸት እንደሆነ ማሳመን እችላለሁ እኔ። ውሸት አይደለም ይሄ ምርመራ። ስለዚህ አሁንም የማስመሰል ስራሽ ልትቀጥይ ነው ማለት ነው? እኔ ምንም ማስመስለው ነገር የለም። እሱም ሲጀመር እኔን ነው የሚወደው፣ ከኔ ጋር ነው የሚኖረው። ከሷ ጋር አይሆንም። እንዴ ከየትም ለቃቅሞ እያመጣ እዚህ እኔን ይበጠብጣል እንዴ? እሺ ለማንኛውም ጥሩ። ቅድም እኮ ካሜራ ጠፍቷል ብለሽ የተናዘዝሽው እያንዳንዱ ነገር አለ አይደል? እሱ ሲጀመር ከኔ ጋር ነው መኖር የሚፈልገው። ይወደኛል፣ ሚስቱ ነኝ። መኖር ያለ መኖሩ አይደለም። ይኸውልሽ ቀንጥሎለት እግዚአብሔር ፈቅዶ ምናልባት የማስታወስ ችሎታው ሊመለስ ይችላል። ቀንጥሎለትማ እኔን አገኘ። አሁን በአዲስ ህይወት እየኖረ ነው፣ ደስተኛ ሆኖ እየኖረ ነው። ቀንጥሎትማ ይኸውልሽ ራሱን ጣለ እንጂ አንቺን ካገኘ በኋላ ከሰውነት ተራኮ ወጥቷል። ስራ መስራት አቁሟል። ቤት ውስጥ ነው የሚሆነው። አንቺ አእምሮውን በመድኃኒት ሊሆን ይችላል በሌላ ነገር እያደነዘስሽ እንዳያስታውስ አድርገሻል። ያለበት ህይወት ደስተኛ እንደሆነ በአደባባይ በጋር ተናግረሻል። ለካሜራ ሰምተሽኛል አይደል? እሱም ማስተካከል ቀላል፣ እሱም ማጥፋት ቀላል ነገር ነው። ካሜራው ማጥፋት የተቀረጸው ነገር ሲጀመር ማለት ማስረጃውን እያንዳንዱ ነገር ማጥፋት ቀላል ነው። ማጥፋት እችላለሁ። የፈለኩትን ማድረግ እችላለሁ። ብዙ ተመልካች እያየሽ ነው። አሁንም እኛንም ስታስፈራሪ በዚህ አታስፈራራኝ። የፈለኩትን ማድረግ እችላለሁ። እሱን ታያለሽ እንዴ? በገንዘብ እኮ ልትደራደሪኝ ስትሞክሪ ነበር። እንደው ጭራሽ ላስታውስሽ እንዴ? ገላይን ሽጬም ቢሆን እኮ በዚህ ነገር ልደራደር እፈልጋለሁ ብለሻል። የተነሳ ነው እንደዚህ ያልኩ። ለሱ ካለኝ ፍቅር እሱ ላለማጣት ነው እንደዚህ ያልኩ እንጂ እኔ እንደዚህ አይነት ማረግ የእውነት እኔ ብፈልግ ኖሮ ያን ነገር ታደርጊ ነበረ።
እኔ ለሱ ማልሆነው ነገር የለም፣ ማላረገው ነገር የለም። እሱ አብሮኝ እንዲሆን ምንም ነገር አደርጋለሁኝ። ስለዚህ ይሄ ለሱ ያለሽን ፍቅር እየገለጽሽ ነው ማለት ነው። ያን ነገር በማድረግ በቃ እኔ ወደዋለሁ፣ ከሱ ጋር ነው መኖር የምፈልገው፣ እሱም ከኔ ጋር ነው መኖር የሚፈልገው። እቺን ያመጣትን ሴት ደግሞ ይዛት ውጣ። ይኸውልሽ ከመንገድ ተራ ምናምን ሴት ተበኛ ስሬ እንዳንቺ ከመንገድ የመጣሽ እንደማንኛውም ተራ ሴት አይደለች። እኔ ተራ ሴት አይደለሁም። ይኸውልሽ ስሚ፣ በስርዓት አናግረኝ። እኔ ክብር ያለኝ ሰው ነኝ። ምንም ክብር የለሽም። ርካሽ መሆንሽን ቅድም እኮ አሳይተሻል። ሰውነቴን ገለኝ ሰጥቼም ቢሆን እንደራደር ብለሻል። ለሱ ካለ ስለዚህ ፍቅር የተነሳ ምንም ነሽ። ይኸውልሽ ትሰሚኛለሽ አይደል? ምንም ነገር አታመጪ። ቆይ በቤት ልትሰድበኝ ነው የመጣኸው? ማንን ልሰድብሽ አይደለም፣ ማንነትሽን እያንዳንዱን ነገር ለኔም ለተመልካቾችም ተናግረሻል። ስለዚህ እንዴት የቀለልሽ ሴት መሆንሽን ተናግረሻል። ስለዚህ አሁን አንቺ ምንም የማውራትም የመናገርም መብት የለሽም፣ ምክንያቱም አያምርብሽማ። ቆይ አንቺ ምን ፈልገሽ ነው የመጣሽው? የልጆቼን አባት ነው የፈለኩት። የልጆ እስከ ዛሬ እንዳሳደግሻቸው ከነሱ ጋር ኑሪ። መተሽ ህይወቴን አትበጥብጪ። አንተ ደግሞ ውጣ። ሞታል ተብሎ ነው ሞታል ብለን ስላሰብን ነው። አሁን ግን በህይወት አለ። አሁንም አርገሽ አስቢው፣ እንደ ሞት አርገሽ አስቢው። ካሁን በኋላ ያለው ህይወቱ ከኔ ጋር ብቻ ነው የሚሆነው። በህይወት እያለ እንደ ሞት አስቤ መኖር አልችልም። እኔም ልጆቼም ቢሆን ህፃናት እኮ ናቸው፣ ገና ብዙ ህይወት ይጠብቃቸዋል። እንዴት እንደዚህ ታስቢያለሽ? ራሱ አትሆኝ እንደዚህ ሆሆ። እናቱ እየሰማሽኝ ነው? እሱ የኔ ባለቤት ነው፣ ህጋዊ ባለቤቴ ነው። እስከ ዛሬ እዛው እንደኖርሽው አብረሽ ከልጆችሽ ጋር ኑሪ። እሺ ያው እሷ የምታውቀው ባለቤቷ እንደሞተ ነው የምታውቀው። እና ይኸውልሽ ልንገርሽ ከ2 ዓመት በፊት እንደሞተ ነው የምታውቀው። ሲቀጥልን ደግሞ ይኸውልሽ ለስራ በወጣችበት አጋጣሚ እዛ ሸኖ አካባቢ እንዳየችው ተናግራ ነበር እና ሞቷል ተብሏል። ስለዚህ ከሞተ በኋላ እንዴት በህይወት ሊኖር ቻለ? ይሄ ጥያቄ ምልክት ውስጥ የሚገባ ነገር ነው። ምንድን ነው የተፈጠረው ከሞተ በኋላ? ምንም የተፈጠረ ነገር የለም። ሞቷል ተብሎ ነበር። ምንድን ነው የተፈጠረው እኮ ንገሪኝ። ምንም የተፈጠረ ነገር የለም። እንዴት ከአንቺ ጋር ሊሆን ቻለ? ሞቷል የተባለ ሰው ከሞት ተነስቶ ነው ወይስ በምን አይነት አጋጣሚ ነው ከአንቺ ጋር መኖር የጀመረው? ያን ችግር ደግሞ ፈታሁለት። ከዛም በኋላ በፍቅር አብረን መኖር ጀመርን። ይኸውልሽ ተናግራለች እሷ። ሞቶ አስክሬኑን ሁላ አይቻለሁ፣ ተቀብሮ አይቻለሁ ብላለች። ስለዚህ ምን አይነት ነገር ተፈጥሮ ነው እንደዚህ ሊሆን የቻለው? ምንም የተፈጠረ ነገር የለም። ምንም የተፈጠረ ነገር የለም። ከዚህ ጀርባ ደግሞ አንቺ ልትኖሪ ትችያለሽ። ከምትናገሪው ነገር እንዴት ብነግርህ ነው የሚገባህ? አንተ ሰውዬ እንዴት ብነግርህ ነው የሚገባህ? ያለውን ነገር ነገርኩ እንዴ ነገር ያው ነርስም ስለሆንሽ ነገሮችን ሸፋፍኖ አደባብሰው ለማለፍም ይመችሻል። ሆስፒታል ላይ ያሉት ሰዎች ያው ምንድነው የፈታሽው ንገሪኝ። በቃ አደጋ ገጥሞት ነበር። ያን አደጋ እኔ ደግሞ እየተንከባከብኩ ያለውን ነገር አሁን ሰው ሆኖ እንዲቆም እንዲራመድ አደረኩት። እሺ ከዛ በኋላ በህይወት ከወጣ በኋላ ለምንድን ነው ለቤተሰቦቹ ለማሳወቅ እንደ ሞት አስመስሎ ለምንድን ነው እንዲኖር ያደረግሽው? ስለምፈልገው ስለወደድኩት አብሮኝ እንዲሆን ስለምትፈልጊ ብቻ። ማንኛውም ሰው ከመሬት ዝም ብለሽ አንስተሽ ታሞ ሊሆን ይችላል። እያንዳንዱ እንዴት ነው ልትፈልጊ የምትችይው? ምናልባት የተለየ በቀል ይኖርሻል። ከዚህ በፊት እሷን ታውቂያታለሽ ነው ወይስ ከቤተሰቦቹ ጋር የሆነ በቀል አለሽ? ምንድን ነው ሀሳብሽ? እኔ ሀሳቤ ከሱ ጋር መኖር ብቻ ነው። በፍቅር አብሬው መኖር ስለምፈልግ ነው። እሺ በፍቅር ከዚህ በፊት የማታውቂው ሰው ጋር እንዴት ነው በፍቅር ልትኖር የምትችይው? ስለወደድኩት እያልኩ እኮ ነው። ወደድኩት። ይህም ምክንያት ሊሆን አይችል፣ ልታሳምኝኝም አትችል። ስለዚህ ሌላ የደበቅሽው ነገር ካለ ንገሪኝ። እሱን ለመበቀል ፈልገሽ ነው ወይስ እቺን ሴት ታውቂያታለሽ ከዚህ በፊት? እኔ ምንም አውቀው ነገር የለም። በቃ በፍቅር ተዋደድን፣ አብረን እየኖርን ነው። አሁን ደግሞ እናንተ መጣችሁ እየበጠበጣችሁ ነው። እኔ ደግሞ እንድትበጠብጡኝ፣ ባሌን ደግሞ እሷ እንድትወስድ አልፈልግም። እሱ የኔ ባል የኔና የኔ ብቻ ነው። እሺ ሰማሽኝ? አንቺ ከልጆችሽ ጋር እዛ ድሮ እንደምትኖሪው እዛው መኖር ትችያለሽ። አንተም ደጋግሜ እየነገርኩህ ነው። ይሄን እንትና ያገኘሁ ብለህ ደግሞ በሱ ልታስፈራራኝ አትሞክር። ያስፈራራሻለሁ እንጂ ለምን አላስፈራራሽ? ምክንያቱም ምንም የምትወጭበት አጋጣሚ የለማ። ስለዚህ የተቀረጸው ማስረጃ አለ አይደል እንዴ? ምን እያልክ ነው? ቆይ አንተ እኔና አንቺ በህግ ዙሪያ ምንዳኝ ይሆናል። የምን ህግ ነው? ያለውን ነገር ነገርኩ። ተናግረሻል እኮ በአንደበትሽ ተናግረሻል እኮ ካሜራ ላይ አይደል? የሰራሻቸውን እያንዳንዱ ወንጀሎች ተናዘሻል። ስለዚህ አሁንም ልንደራደር የምንችለው እንዴት ቆይ እናቷ ያ ነገር ልታቀነባብር ይቻላል። እኔ ለልጆችሽ እኔ ደግፋቸዋለሁኝ ያለውን ነገር በፋይናንስ እኔ እደግፍሻለሁ። ስለዚህ አንቺ ከህይወታችን ውልቅ በይ። እኛ እኮ ፋይናንስ ብቻ አይደለም ብር ብቻ አይደለም የምንፈልገው፣ የአባት ፍቅርም ያስፈልጋቸዋል። አንቺ እውነቱን እሱ አይደለም ካልሽ ምርመራ ታደርጉ እውነቱን ማወቅ ይችላል እሱ። ወይኔ የምን እውነት ነው? አንቺ የምትፈልጊው ብር ነው የሚያስፈልግሽ። ይኸውልሽ ልንገርሽ አይደለ የሚያስፈልግሽ እሱ ሳይሆን
የሚያስፈልግሽ ብር ነው። እሱን ደግሞ እኔ እሰጥሻለሁ። ስለዚህ ከዚህ ውልቅ። ስለዚህ እኛ ከአንቺ ጋር ምንም የምንከራከረው ነገር የለም። ምርመራ መደረግ ይችላል አይደል? ምርመራ ነው። ይኸውልሽ በአግባቡ ጠየቅንሽ እምቢ ስላልሽ ምርመራ ይደረጋል። ይኸውልሽ